የሚውል ነው። ያው እንግዲህ ተቀምጧል ማለት ነው። አስባችሁበት የምትፈልጉ ካላችሁ ልሞክር የምትሉ ትችላላችሁ ማለት ነው። በኋላ ላይ እንመለሳለን። በየመሀሉ ያው መንገር ያለብኝ ልናገር ብዬ ነው። ምዕራፍ 14 እንቀጥል። ምዕራፍ 14 እሺ። ምዕራፍ 14 በነገራችን ላይ ስለሚበሉ ስለማይበሉ ነገሮች ጭምር የምንመለከትበት ክፍል ነው። ትንሽ ጠጠር የሚል ክፍል ነው። ይህ ክፍል እንግዲህ ይህን ክፍል በደንብ አድርጋችሁ ማወቅ አለባችሁ። በተለይ ከምግብ ጋር ተያይዞ ብዙ ጥያቄ ያለው ሰው አለ። ከምግብ ጋር ተያይዞ በሌላው ዓለም ላይ ምናልባት የሆነ ነገር ሲበሉ እኛ ኢትዮጵያ ውስጥ የማይበላ ነገር ግን ክርስቲያኖች ሆኖ ሲበሉ ብንመለከት ልንደነግጥ እንችላለን። እንዴት ምናምን ልንል እንችላለን። ከእሱ ጋር ተያይዞ እጅግ በጣም ከፍ ያለ ትምህርት የሰጠበት ነው። በተለይ ደግሞ ይሄ ክፍል ምዕራፍ 14 በተለይ አይሁዳውያንና ከአይሁዳውያኖች እና እንዲሁም ደግሞ ከዚህ ከጣዖት አምልኮት ምናምን የመጡ ሰዎች በጣም የተከራከሩበት ቦታ፣ እርስ በርሳቸው የተገፋፉበት ሁለተኛው አጀንዳ ነው። እቺን ክፍል በአጭሩ ነው እንግዲህ ለሮሜ ሰዎች መልእክት የላከበት ዋነኛ ምክንያት የምንላቸው የመጀመሪያው ከህግ አንጻር ይሄ የህግ ስራ ከምንላቸው መገረዝ አለመገረዝ አንጻር የተነገረ ክፍል ነው። ከምዕራፍ 14 በኋላ ግን የምንመለከታት ሁለተኛው ሮም ቤተክርስቲያን ውስጥ ያጋጠመውን ትልቁን ችግር ለመፍታት ቅዱስ ጳውሎስ የተናገረው ትምህርት ነው ማለት ነው ይሄ። ስለዚህ እነዚህ ትምህርቶች ሁለቱን እንግዲህ እየጨረሰ ነው። ወደ መጨረሻው ክፍል ስላለን የሮሜ መልእክት 16 ምዕራፋት ነው ያሉት። እንግዲህ ቅዱስ ጳውሎስ ነገሮችን እያጠናቀቀ መልእክቱንም እየፈጸመ ይገኛል። ከምዕራፍ 1 ጀምሮ እስከ ምዕራፍ 13 ድረስ ያለው ከህግ ስራ ጋር የተገናኘ እናንተ አይሁዳኖችና እናንተ ከጣዖት አምልኮ የመጣችሁ አትጣሉ፣ በጌታ በኢየሱስ ክርስቶስ አንድ ነን። አምኖ የመጡትም ሆነ ተገርዘው የጠበቁትም ሁለቱም በክርስቶስ በኩል አንድ ናቸው፣ አካልን ብሎ ሲመክር እንደቆየ ተመልክተናል። አሁን ከምግብ ጋር የተያዘ ትልቅ ጥያቄ ያስነሳል ማለት ነው። በእምነት የደከመውን ተቀበሉት፣ በሀሳቡም ላይ አትፍረዱ ይላል ቅዱስ ጳውሎስ። ቅዱስ ጳውሎስ ምንድን ነው የሚለው? በእምነት የደከሙትን ምን በሉ ይላል? ተቀበሉ በማለት ያስቀምጣል። በእምነት የደከመውንም ተቀበሉ፣ በሀሳቡም ላይ አትፍረዱ በማለት ያስቀምጣል። መምህራችን በዚህ በአንደኛ ቆሮንቶስ ምዕራፍ 8 ከቁጥር 9 ላይ ወደፊት የምንማረው ትምህርት ላይ ተጽፏል። ይህ ጉዳይ አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 9 ላይ አለ። አሁን የምናወራው ርዕሰ ጉዳይ ወደፊት ስንደርስ የምንመለከተው ነው የሚሆነው። በእምነት የደከመ ማለት በምንበላው መብል እረክሳለሁ ብሎ የሚጠራጠር ወይም ሌላው ሲበላ አይቶ የበላውን እንደ ርኩስ የሚቆጥር ማለት ነው። መብል እንደሚያረክሰው በማሰቡ አትፍረዱበት ብሎ ይናገራል ማለት ነው። ስለዚህ አትፍረዱበት ብሎ ቅዱስ ጳውሎስ ይናገራል። ለማን ይሄንን የሚናገረው? ሮም ከጣዖት አምልኮት ከተለያየ ቦታ ለመጡት ያስጠነቅቃቸዋል። እናንተ ምግብ ምናምን ትላላችሁ ምናምን ብለው አይሁዳያኖችን በጣም ይገፏቸው ስለነበረ፣ አይሁዳያኖች ደግሞ የህግ ስራ የነበራቸው በህግ ደግሞ የተሰጣቸው ስለነበሩ አይ ይህን ምግብ ብንበላ እንረክሳለን ስላሉ እነርሱም ምን በሏቸው ነው? አትኮንኗቸው በማለት ቅዱስ ጳውሎስ ያስቀምጣል። በደንብ እየተማራችሁ ስለዚህ በእምነት የደከመ ማለት በምበላው መብል እረክሳለሁ ብሎ የሚጠራጠር ወይም ሌላ ሲበላ አይቶ የበላውን እንደ እርኩስ የሚቆጠር በማለት ያስቀምጣል። መብል እንደሚያረክሰው በማሰቡ አትፍረዱበት በማለት ቅዱስ ጳውሎስ ይናገራል ማለት ነው። አንድምታም ሃይማኖት ደካማ አይሁዳዊ ታገሱት፣ መብሉን ተውለት ይላልና በማለት ያስቀምጣል ማለት ነው። ቅዱስ ጳውሎስ መብል እረክሳለሁ ብሎ የሚያስበውን አይሁዳዊ በእምነት የደከመ ብሎ ያስቀምጠዋል ነው። አይሁዳዊ እስራኤላዊ በዚህ በዘሌዋውያን ምዕራፍ 11 ከቁጥር 2 እስከ 43 ላይ ስለተቀመጠ፣ ስለዚህ በዚህ ክፍል ላይ እንዳይበሉ የተከለከሉ ምግቦች ስላሉ እነዚህኞቹ ምግቦች ምን አይበል ይላል። እነዚህ ምግቦች አይብላ ተብሎ ህግ ተሰጥቶታል እና ከህግ አንጻር እነዚህን አልበላም ስላለ ይህን ሰው ለህጉ የተገዛ ስለሆነ እና በምግቡ ረክሳለሁ ብሎ ስለተጠራጠረ ይህን ሰው አትኮንኑት ብሎ ሮማውያኖችን ያስጠነቅቃል። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ ደግሞ ብሎ ደግሞ ያስቀምጣል። ቅዱስ ጳውሎስ ሁለቱንም ነው ኮምፔር የሚያደርጋቸው። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ ይላል። ይህ ማለት ሐዋርያው ተፈጥሮ መሰረት አድርጎ ጽፎ እንጂ ኦሪትን መሰረት አድርጎ አይደለም የሚጻፈው። ምክንያቱም በኦሪት ሁሉ ይበላ ዘንድ የተከለከለ ስለሆነ
በአዲስ ደግሞ ያሉት ወይም ደግሞ ከተፈጥሮ አንጻር ደግሞ ያሉ ሁሉ ይበላ ዘንድ እንደተፈቀደለት የሚያምኑ አረማውያን ወይም ደግሞ ከጣዖት አምልኮት የተመለሱ ስላሉ ምግብ ሆኖ በቃ ምንም ነገር ስጋ ብቻ ይሆን ከሰው ውጪ ማለት ነው። ከሰው ውጪ እባብም ይበላል፣ እንቁራሪት ሊበላ ይችላል፣ ምንም ሊበላ ይችላል። እነዚህ ሰዎች በሃይማኖት ያልነበሩ በሕግ ያልነበሩ ስለነበሩ ሁሉም ምግብ እንደ ምግብነት ሆኖ የሚቆጥሩ ከነበሩበት አካባቢ የተነሳ ምግብ ሆኖላቸው መብላት የተፈቀደላቸው አድርገው የሚያስቡ ስለነበሩ እና ሁሉ ምግብ ስለሆነላቸው የሚያስቡ አሉና ሁሉን ይበላ ዘንድ የተፈቀደለት የሚያምንም አለ ይላል። አይ ሁሉም ደግሞ አልተፈቀደልኝም ብሎ ደግሞ የሚቀበልም አለ ብሎ ሁለት ቦታ ይከፍላቸዋል ጳውሎስ። ስለዚህ ደካማው ግን አትክልት ይበላል። ደካማ የተባለው ያረክሰኛል፣ ይሄ ምግብ እርኩስ ነው፣ እኔን ያረክሰኛል፣ እበላሻለሁ ብሎ የሚያስብ ሰው ደካማው ግን አትክልት ይበላል ብሎ ያስቀምጣል። ስለዚህ ከእንደነዚህ አይነት ስጋ የተከለከለ ስለሆነ ደካማ ማለት መብል ያረክሰኛል ወይም ኃጢአተኛ ያደርገኛል ብሎ የሚያስበው ነው በማለት ጳውሎስ ለሁለት ይከፍላቸውና እግዚአብሔር የፈጠረውን ፍጥረት ሁሉ መልካም ነው ብሎ ስለማያምን በእምነቱ ደካማ ነው ይላል። መብል እንደሚያረክስ የሚያምን አይሁዳዊ ሲሆን አትክልት ይበላል ማለትም የእንስሳቱን ስጋ ትቶ ጎመን ይብላ ወዘተረፈ ቅጠላቅጠል መብላት ይችላል። ወይም ደግሞ ይሄ ነገር ተከልክሏል ብሎ ስለሚያስብ ከዚህ ነገር ይውጣ በማለት ቅዱስ ጳውሎስ ያስቀምጣል ብሎ ያስቀምጣል። በደንብ እየሰማችሁ ታዲያ እኛ ኢትዮጵያኖች ምን አገባ ልንል እንችላለን፣ እንመጣበታለን። ይሄ ክፍል በጣም ጠንካራው ክፍል ነው። እሺ በደንብ ያዙ። እንደዛ ከሆነ ታዲያ አይሁዳኖች የተሰጣቸው ያህግ እኛ ታዲያ ካላመኑት ወገን ነው መቆጠር ያለብን። ምን አገባን ታዲያ ልንል እንችላለን። እንደዚህ የሚሉ ነገሮች ስለሰማችሁ ይቻላል። በእውነት እንችላለን። እኛ ኢትዮጵያኖች እናያለን። ምን ይለናል ጳውሎስ? የሚበላ የማይበላውን አይናቀው አለ። አሁን እየተገፋፉ ስለነበረ በደንብ ታሪኩን ስንጀምር አይታችሁ ከነበረ በዚህ በሮም ቤተ ክርስቲያን ውስጥ ፌበን የምትባል እህታችን ወይም ደግሞ የሮም ቤተ ክርስቲያን ዲያቆናዊት የነበረች አገልጋይ የነበረ ሴት ስትሮጥ የመጣችው ሁለት ኬዝ ይዛ ነው። የመጀመሪያው ኬዝ እነዚህ ከአብርሃም ዘር የሆኑና ተገርዞ የነበሩ በሕግ ስራ እንጂ መዳን አንችልም ብለው በሕግ ስራ እንጂ መዳን አንችልም ብለው ያስቡ የነበሩ አይሁዳውያኖችና ከጣዖት አምልኮ የመጡ ሁሉን ነገር ይበሉ የነበረ ሁሉን ነገር ያደርጉ የነበረ ምንም ሕግ ያልነበረ ስለ ሕግ የማያውቁ ያልተገረዙ ሰዎች የመጀመሪያው ተገርዛችኋል፣ አልተገረዛችሁም፣ እርኩስ ናችሁ፣ አይደላችሁም፣ እናንተ ሕጋችሁ ምን አመጣ፣ እነዚህ ደግሞ እናንተ አልተገረዛችሁም፣ የአባታችን ቃል ኪዳን ለእናንተ አይደርስም ብለው መጋጨታችሁ ነው የመጀመሪያው። ሁለተኛው ኬዝ የነበረው ይሄ ይበላል ይሄ አይበላም፣ እናንተ ስለበላችሁ እርኩስ ናችሁ፣ እናንተ ስላልበላችሁ እምነት ጎሏችኋል ብለው እርስ በርስ መደባደብ ጀምረው ነበር። ስለዚህ በዚህ በምዕራፍ 14 ላይ ቅዱስ ጳውሎስ አንስቶ የሚናገረው ሁለቱንም ለማስታረቅ እየሄደ ነው። ሁለቱንም እንግዲህ ምንድነው የሚላቸው? እነዚህ ከአረማዊ ወይም ከጣዖት አምልኮት የመጡትን በቃ እነዚህ እኮ በሃይማኖት የደከሙ ስለሆኑ ማለትም ይህ ምግብ ያረክሰናል፣ ይህ ምግብ ከበላን ኃጢአት ይሆንብናል ስላሉ እነዚህን ሰዎች ተዋቸው ይላል። ከዛ ደግሞ ለእነዚህ ደግሞ ለአይሁዳኖቹ ደግሞ እነዚህ ያገኘነውን ሁሉ እንበላለን የሚሉትን ደግሞ እነሱንም እንበሏቸው ይላል። በቃ ሁሉ ተፈቅዶልኛል ብሎ የሚያምኑ አሉ እና እነሱን ደግሞ ተዋቸው ካለ በኋላ በደንብ ይዩት። ቁጥር 3 ላይ የሚበላ የማይበላውን አይናቀው አለ። ይህ ማለት ምንድን ነው? የሚበላ የማይበላውን አይናቀው ሲል እነዚህ ከጣዖት አምልኮት የመጡት ይበሉት የነበረውን ነገር እየበሉ ስለቀጠሉ እነዛ ደግሞ አንበላም ስላሉ አይሁዳኖች ሕግ አለን፣ ሕጋችን እርኩስ ያደርገናል፣ ተሰጥቶናል፣ ስለዚህ በዚህ ሕግ ነው የምንሄደው ስላሉ እናንተ የምትበሉት የማይበሉትን እምነት ጎሏቸዋል ብላችሁ ምን አትበሉ፣ አትናቋቸው ይላል። አትናቋቸው። ቀጠልና ደግሞ የማይበላውም የሚበላው ላይ አይፍረድ ደግሞ አለ። በቃ እነዛ እየበሉን አይደለ? እናንተ ሕግ አላችሁ አይደለ? እንረክሳለን ብላችሁ አይደል? እነሱ አረክስም ብለው አይደል? ስለዚህ አትቃወሟቸው ብሎ ደግሞ ጳውሎስ ሁለቱን ያስቀምጣል ማለት ነው። እግዚአብሔር ተቀብሎታልና አለ። ስለዚህ የሚበላው የማይበላው እንዳይናገር፣ የማይበላው የሚበላውን እንዳይናገር ጳውሎስ ሁለቱንም አስጠነቀቃቸው። አሁን ይቀጥላል። አንተ በሌላው ሎሌ የምትፈርድ ማነህ ይላል። እየፈረዱ ስለነበረ እርስ በርሳቸው እየተፈራረዱ ስለነበረ
አንተ በሌላው ሎሌ የምትፈርድ ማን ነህ ይልና እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። ሰው ላይ የምትፈርዱ እናንተ እነማን ናችሁ? ቢቆምም ቢወድቅም ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል በማለት ቅዱስ ጳውሎስ ይናገራል። ስለዚህ በደከሙት ላይ አትፍረዱ፣ በዛሉት ላይ አትፍረዱ ብሎ ይናገራል ማለት ነው ቅዱስ ጳውሎስ። ስለዚህ እንደዛ ብሎ ያስጠነቅቃል ማለት ነው። በነገራችን ላይ ከይቅርታ ጋር ቤቱ ላይ ዛሬ ሁለት ቪዲዮዎች ላይ ምንድነው ያየሁትኝ? ሁለት ቪዲዮዎች ላይ ቶባኮ ጋንጃ ምናምን ያጨሳል። አንደኛው ሪፖርት የተደረገበት ኦልሞስት ግን ከሪፖርት እንዲወጣ አድርጌዋለሁ። አፒል አድርጌ ወይም ደግሞ ማመልከቻ አስገብቼ እንዲነሳ አድርጌለታለሁ። ሁለተኛው ቪዲዮ ላይ ደግሞ በጣም ተሳዳቢ ነው፣ ቆሻሻ ንግግሮችን ይናገራል፣ ሰዎችን ለሌላ ነገር ያነሳሳል በሚል ሪፖርት ተደርጎበታል። እሱንም ቪዲዮንም አስነስቼዋለሁ። ስቲል አሁንም እንደዛው እንደቀጠለ ይገባኛል። በዚህ ሳምንት ውስጥ ወደ 700 የሚጠጉ ሰዎች አንፎሎ አድርገዋል። ስለዚህ ይሄ ራሱን የቻለ ምክንያት አለው ነው። ቤቱን በደንብ አድርገን ኮፒ ሊንክ እናድርገው። በተለይ እንደውም በዚህ ሳምንት ውስጥ ተፋትቻቸው ነበረ ሁሉንም ሰዎች እና ለምን እንደሆነ ባላውቅም ግን እንደዛ እየተደረገ ነው። በደንብ አድርገን እናንቀሳቅሰው። ያው ዞሮ ከ2 ሳምንት በኋላ የሚፈጠረውን ነገር ያው አብረን የምንመለከተው ጉዳይ ስለሚሆን እናየዋለን። ኢንዌስት ትምህርታችንን እንቀጥል። ዛሬ ልናጠናቀቅ ስለሆነ ልንጨርስ ስለሆነ ማለት ነው። ስለዚህ እናንተ ማን ነው ፈራጅ ያደረጋችሁ ብሎ ይናገራል። ስለዚህ በቅዱስ ጳውሎስ ትምህርት መሰረት ማንም ላይ መፍረድ እንደማንችል እግዚአብሔር አምላክ የፈለገውን ሊያነሳል፣ የፈለገውን ሊጥል፣ የፈለገውን ሊያቆም ይችላል። ስለዚህ ስለ እግዚአብሔር አምላክ ይናገራል ማለት ነው። ይቀጥልና ቁጥር 5 ላይ ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል በማለት ያስባል። እንደዚህ የወደቁ የሚባሉ ሊፈረድባቸው የተነሱ ይህ ሰው አንድ ቀን ከሌላው ቀን የተሻለ እንደሆነ ያስባል በማለት ይህ ሰው የሚለው አረማዊ ወይም ደግሞ የደከመውን ይሄ ከጣዖት አምልኮት የመጡትን የተሻለ ቀን እንዲመጣ ያስባል። አረማዊ ቀድሞ በአምልኮ ጣዖት ይኖር ስለነበረ ዛሬ ግን በኢየሱስ ክርስቶስ አምኖ ክርስቲያን ሆኗልና ስለሆነም ጣዖታትን ካመለከበት ቀን ይልቅ ኢየሱስ ክርስቶስን ያመለከበት ቀን እንደሚበልጥ ያውቃልና እነዚህ ሰዎች አትናገሯቸው በማለት ቅዱስ ጳውሎስ ስለነዚህ ከጣዖት አምልኮ ስለመጡት ይቃወማል። ምንም ቢሆን ክርስቶስን አምነው መጥተዋልና ስለ ሌላ ነገር እነዚህ ሰዎች ላይ በትር አታብዙባቸው ብሎ ቅዱስ ጳውሎስ ይናገራል። በነገራችን ላይ የሐዋርያት ሥራ ምዕራፍ 15 ስታነቡ ከእምነታቸው አንጻር የማይችሉትን ሸክም አታሻክሟቸው እያሉ ሐዋርያት ድንጋጌ ደንግገው ነበር። እዚህ የሐዋርያት ሥራ ምዕራፍ 15 ላይ በጣም ከፍተኛ ጫና ያደርሱባቸው ነበረ። አለባበሳችሁ ትክክል አይደለም፣ የሞተ ሰው ነክታችኋል፣ ደም ነክታችኋል፣ ምግብ አበላላችሁ፣ አልተገረዛችሁ ምናምን እያሉ በጣም በቃ ያዋክቧቸው ነበረ እነዚህ ክርስቶስን በማመን የመጡት እና ቅዱስ ጳውሎስ እነዚህ ሰዎች ይላቸዋል። ለአይሁዳውያኖች ነው ችን ክፍል የሚናገሩ ቁጥር 5 ላይ እነዚህ ሰዎች ከትናንትናው ዛሬ የተሻለ ቀን ነው ብለው ያስባሉ። ትናንትና ጣዖት አምላኪያን ነበሩ፣ ጨለማ ውስጥ ነበሩ። ዛሬ ግን ክርስቶስን በማመን መጥተዋል በማለት ቅዱስ ጳውሎስ ይናገራል ማለት ነው። ስለዚህ ይሄ ራሱ ትልቅ ነገር ነው በማለት ክርስቶስን አምነው በመምጣታቸውና ከጣዖት አምልኮት ሕግን የማያውቁ ዝም ብለው እንደ እንስሳ ይጓዙ የነበሩ ክርስቶስን አምነው በመምጣታቸው እንኳን ይህ ትልቅ ነገር ነው ብሎ ለአይሁዳኖች ይነግራቸዋል ማለት ነው። ያ ግን ቀን ሁሉ እንደ አንድ እንደሆነ ያስባል። ያ ግን ቀን ሁሉ አንድ እንደሆነ ያስባል በማለት ይናገራል። ያ ግን የሚለው አይሁዳውያኖችን ነው ሲሆን ብሉይ ኪዳን ሕግ ይኖራል ማለት ነው። ቀንና ወርን፣ ዘመንን፣ ዓመታትንም በጥንቃቄ ትጠብቃላችሁ። ያው ይሄኛው ወር የመንጻት ቀን፣ ይሄኛው ወር እንደዚህ ቀን ምናምን እያላችሁ ታውቃላችሁ፣ ሕግ ተሰጥቷቸዋል በማለት ያ ግን በሚለው ደግሞ ይህ ሰው አረማውያኖችን ነው። ያ ግን ሲል ደግሞ አይሁዳኖች ይናገርና ሁሉ ቀን አንድ ነው፣ ለእናንተ የተለወጠ ነገር አይኖርም። ቢያንስ ክርስቶስን ወደ ማወቅ ተሻግራችኋል። መጀመሪያ አምላክን ታመልኩ ነበረ፣ ግን አሁን ክርስቶስን የእግዚአብሔር ልጅ የሆነውን እውነተኛውን የሆነ ክርስቶስን አውቃችሁ ተቀላቅላችኋል በማለት ይናገራል። ለእነዛ ግን አዲስ ነው፣ ለእናንተ አዲስ አይደለም። ግን አዲስ የሆነው ነገር ምንድነው? ክርስቶስን በማመን ተጨምራችኋል ብሎ ያስቀምጣል ማለት ነው። እያንዳንዱ በገዛ አእምሮ አጥብቆ ይረዳ በማለት ቅዱስ ጳውሎስ ይናገራል። መምህራችን ሲተረጉሙት ምን አሉ? የሚበላም ይብላ፣
የማይበላም አይብላ ማለት ሲሆን መብል ምክንያት ሰው መንቀፍ ግን ትልቅ ኃጢአት መሆኑን ሁሉም ይወቅ ወይም ይጠንቀቅ በማለት ይናገራል። እርስ በርሳችሁ ይነቃቀፉ፣ እርስ በርሳችሁ ይገፋፉ ስለነበረ በጣም እንደ ቆሻሻ የተያዩ ስለነበረ ሁለቱም ማለት ነው ከሁለቱም ወገን የነበሩት እንደዛ የተያዩ ስለነበረ እያንዳንዱ በገዛ አእምሮ አጥብቆ ይረዳ በማለት በምግብ ጉዳይ ላይ መጨቃጨቅ የለባችሁ፣ ምግብ አከራካሪ ጉዳይ ሆኖ አይደለም ብሎ ቅዱስ ጳውሎስ ሁለቱንም ያስጠነቅቃቸዋል ማለት ነው። የሚበላም የማይበላውን የሚበላውን አይናገር። በቃ ስለ አንዲቷ ቤተክርስቲያን አስቡ። እነዚህ እኮ ከጣዖት አምልኮት መጥተው የተቀላቀሉ ናቸው። እናንተ ሕግ ነበራችሁ። ስለዚህ እናንተ አንበላም ካላችሁ ቅጠላችሁን ብሏል። እኛ እንበላለን ካላችሁ እናንተን ደግሞ የፈለጋችሁትን ብሎ ዞሮ ዞሮ ግን ወደ አዲስ ኪዳን ከጨለማ መጥታችኋል ብሎ ቅዱስ ጳውሎስ ያስቀምጣል ማለት ነው። ቀንን የሚያከብር ለጌታ ብሎ ያከብራል አለ። ቀንን የሚያከብር ሰው ለማን ብሎ ያከብራል? ቀንን የሚያከብር ለማን ብሎ ያከብራል? ለጌታ ብሎ ያከብራል። ምን ማለቱ ነው? እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉ ለእግዚአብሔር ክብር አድርጉት በማለት ቅዱስ ጳውሎስ ይናገራል። በነገራችን ላይ ይሄን ትምህርት በከፍተኛ ደረጃ የምንረዳው አንደኛ ቆሮንቶስ ከምዕራፍ 8 ጀምሮ እስከ 10 ድረስ እንማረው። አንደኛ ቆሮንቶስ ምዕራፍ 8 እስከ ምዕራፍ 10 ባለው ውስጥ በደንብ አድርጎ ጳውሎስ ያብራሯል ስለ ምግብ ጉዳይ። እሺ፣ በተለይ በዚህ በቆሮንቶስ ላይ 5 ዋና ዋና ጉዳዮች አጋጥመው ስለነበረ አንደኛ የቆሮንቶስ መልእክት የተላከበት ዋና ዋና የሚባሉ ጉዳዮች የመጀመሪያው ያው ሮሜ ላይ አይደል ያለ ነው። ነገር ግን ለማወቅ ያህል 5 ዋና ጉዳዮች አሉት። ሮሜ 2 ጉዳይ ቢሆንም ቆሮንቶስ ግን በከባድ ሁኔታ ቅዱስ ጳውሎስ የተቆጣበትን በፍቅር የሚያወራበት ቦታ ነው። ምንድን ነው ያጋጠመው እዚህ ቆሮንቶስ ላይ? የመጀመሪያው ልክ ሮምን ያጋጠማት የምግብ ጉዳይ ቆሮንቶስንም አጋጥሟት ነበረ። የቆሮንቶስ ክርስቲያኖችን አጋጥሟቸው ነበረ። ሌላው ከጋብቻና ከግንኙነት ከስጋዊ ግንኙነት አንጻር እጅግ በጣም የተሳሳተ ነገር ቤተክርስቲያኒቷ ውስጥ ይከናወን ስለነበረ እሱንም እንዲያስተካክሉ። ሁለተኛ፣ ሶስተኛ ደግሞ በልሳን ማውራት። ሁሉም በመጣለት ልሳን ያወራ ነበረ። ይሄ የቃላት ድርዳሮች ሳይሆን ኦሮምኛ የሚናገር ኦሮምኛ፣ አማርኛ የሚናገር ጣሊያንኛ የሚናገር ጃፓንኛ የሚናገር ሁሉም እንደፈለጉ አንዱ አዳራሹ ሲጫጫሁ ስለነበሩ ጳውሎስ ይህን ነገር ለማስተካከል አንዱ ሲናገር አንዱ ይተርጉም፣ አንደኛው ደግሞ ይረዳ፣ አንደኛው ደግሞ ትንቢት ሲናገር ሌላኛው ይስማ። ደግሞ ትንቢት የሚናገር ቢኖር ወይም ልሳን የሚናገር ቢኖር ለራሱ ይናገር። እግዚአብሔር ሁሉን ቋንቋ የሚያውቅ የሁሉንም ቋንቋ የሚሰማ ስለሆነ የሚጸልይ በልሳን ይጸልይ፣ የሚናገር ቢኖር ግን ያክብር በማለት ቤተክርስቲያኒቷ ቀውጢ በአንድ እግሯ ቆማ ስለነበረ በጣም ኃይለኛ ረብሻው ስለነበረች ቆሮንቶስ እሱን እንዲያስተካክሉ ይናገራል። ሌላው ከሴቶች አገልግሎት አንጻር ሴቶች አይምጡ አይቅረቡ፣ ማለትም በማስተማር ደረጃ ባሎቻቸውን ይጠይቁ ብሎ ከትምህርት አንጻር ሴቶች ማስተማር እንደሌለባቸው የከለከለበትን ቦታ እናያለን። ሌላው የመከፋፈል እኔ የአጵሎስ ነኝ እኔ የከፌ እኔ እንትና ምናምን የሚባሉ አይነት ነገሮችም ጭምር ስለነበሩ መበታተኖችም ጭምር ስለነበሩ እንደነዚህ አይነት ነገሮችን እንዲጠነቀቁ ተናግሯል። ከምግብ አንጻር አሁን እዚህ ሮሜ ምዕራፍ 14 ላይ የምናየው ችግር የቆሮንቶስ ቤተክርስቲያንም ትልቋ ችግር ነበረ ማለት ነው። የቆሮንቶስ ቤተክርስቲያንን ካጋጠማት ዋና ከሚባለው ችግር ውስጥ አንደኛው ይሄ ነው። ስለዚህ እሱን ነው እያየን ያለ ነው። ስለዚህ ቀንን የሚያከብር ለጌታ ብሎ ያከብራ ሲል ሁሉ ቀን የማን ነው? የጌታ ነው፣ የእግዚአብሔር ነው። ከጌታ ውጭ የሆነ ቀን የለም ነው። ስለዚህ ምንም ቀን ብናከብር የጌታንን ይላል። መምህራችን ሲተረጉሙት ምንድን ነው የሚሉት? እንግዲህ የምትበሉ ወይም የምትጠጡ ብትኖሩ ማናቸውም ነገር ብታደርጉ ሁሉ ከእግዚአብሔር ዘንድ ነው ብለው ይናገራል ማለት ነው። መምህራችን ይናገራሉ። ይቅርታ ይናገራል ስላልኩኝ ይናገራሉ። የሚበላም እግዚአብሔርን ያመሰግናል ለጌታ ብሎ ይበላል። ስለዚህ የሚበላም ያመሰግናል ለጌታ ብሎ ይበላል ሲል መብሉን የሰጠኝ ተመስገን ብሎ እግዚአብሔር አምላክን እስካመሰገን ድረስ ሁሉም እንስሳ አይነት የሚበላ አረማዊ እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው ብሎ እግዚአብሔርን ያመስግን በማለት ይናገራል። የሚበላው ነገር ሁሉ የእግዚአብሔር የእጆቹ ስራ ናቸው። ስለዚህ አያረክሰኝም ብሎ እስካሰበ ድረስ እነዚህ ከጣዖት አምልኮት የመጡት እየበሉ ይቀጥሉ በማለት ይናገራል። ለአይሁዳውያኖች አይደለም፣ እሺ፣ ከጣዖት አምልኮት ለመጡ ምንም ለማያውቁ ሕግ ላልነበራቸው እድሜ ዘመናቸውን ሁሉ ሲበሉ ለነበሩት የተነገረ ክፍል ነው ማለት ነው። ሼርና ታቡን ከፍ እናድርገው። ቤተሰቦች ትምህርቱ እየገባችሁ ነው? ከገባችሁ እስኪ አንድ ቁጥር ጻፉልኝ። ያው ትርጓሜ ሙሉ እያነበብን ስለሆነ አሁን ግልጽ እየሆነላችሁ ይመስለኛል። ካልሆነ እንግዲህ ያው ትጠይቁኛላችሁ ማለት ነው። ቁጥርና ክፍሉን ይዛችሁ
ግልጽ ነው ቤተሰቦች፣ እየገባችሁ ነው? እሺ፣ እግዚአብሔር አምላክ ከኛ ጋር ይሁን። ስለዚህ የማይበላ ለጌታ ብሎ አይበላም፣ እግዚአብሔርን ያመሰግናል ደግሞ ይላል። የሚበላ ምን አለ? የሚበላ እግዚአብሔርን ያመሰግናል ለጌታ ብሎ ይበላል። ሁሉን እግዚአብሔር ሰጥቶኛል ብሎ ስለሚበላ። እሺ፣ የማይበላም ለጌታ ብሎ አይበላም፣ እግዚአብሔርን ያመሰግናል አለ። የሚበላም የማይበላም እግዚአብሔርን ብሎ ነው። ምን ማለቱ ነው? የማይበላ ብሎ ሲናገር፣ እሺ የሚበላውስ እግዚአብሔር ስለሰጠኝ ብሎ አመሰገነ። የማይበላው ስለምን ያመሰግናል ሲል፣ ሁሉንም የእንስሳ አይነት የማይበላ አይሁዳዊ ሲሆን የማይበላው አይሁዳዊ ሲሆን እርኩስ የሆነውን እንዳልበላ ሕግ የሰራልኝ ንጹሕ የሆነውን መርጬ እንድበላ የፈቀደልኝ ፈጣሪ ተመስገን ብሎ ያመሰግናል። ስለዚህ የማይበላውም እግዚአብሔርን ያመሰግናል ንጹሕን እንድበላ፣ የሚበላውም ደግሞ እግዚአብሔር አምላክን ያመሰግናል ምን ሁሉን ፈጥረሃል ብሎ ቅዱስ ጳውሎስ ይናገራል። ትበላለህ ትጠግባለህም፣ ስለሰጠህም ስለ መልካሚቱ ምድር አምላክ እግዚአብሔርን ትባርካለህ ተብሎ ኦሪት ዘዳግም ምዕራፍ 8 ቁጥር 10 ላይ ተጽፏል ብሎ ያስቀምጣል። ስለዚህ የሚበላም የማይበላም እግዚአብሔርን ያመሰግናል። ስለዚህ የማይበላም አምላክ ወይ ንጹሕ ነገር ሰጥተኸኛል ብሎ ንጹሕን እየመረጠ በሕግ የተሰጠውን እየጠበቀ ይበላል። ደግሞ አይ ሁሉም ነገር ለእኔ እግዚአብሔር አምላክ ፈጥሮልኛል፣ አያረክሰኝም፣ ይህ ኃጢአት አይሆንብኝም ካለ የሚበላው እግዚአብሔር አምላክን ያመሰግናል ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ከኛ አንድስ እንኳን ለራሱ የሚኖር የለምና ለራሱም የሚሞት የለምና ብሎ ደግሞ ቅዱስ ጳውሎስ ይናገራል። ቁጥር 7 ላይ ከኛ አንድስ እንኳን ለራሱ የሚኖር የለም ለራሱም የሚሞት የለም ሲል ምን ማለቱ ነው? ከኛ ሲል የክርስቶስ ተከታዮች ይሆንን ለማለት ሲሆን፣ ከክርስቶስ ተከታዮች ራሱን የሚያስቀድም ከክርስቶስ ይልቅ ራሱን የሚወድ ማንም የለም ይላል። የሚበላም ሆነ የማይበላ ለራሱ የሚከራከር የለምና ይላል። አይ እኔ አልበላም የሚለው ለራሱ ፈልጎ አይደለም። አይ እኔ እበላለሁ የሚለውም ለራሱ ፈልጎ አይደለም። እንደ ሁለቱንም ከክርስቶስና ከዚህ ምግብ ብንላቸው ግን ሁለቱም ምግቡን ትተው ለክርስቶስ ይሞታሉ ሲል ጳውሎስ ይናገራል። ስለዚህ ራሱን ከክርስቶስ የሚያስቀድም ማንም የለም፣ ሁላችን ለክርስቶስ ነው ብሎ ይናገራል። ከኛ አንድስ እንኳን ለራሱ የሚኖር የለምና በክርስቶስ ከሆነ ሁላችን አንድ ነን፣ ልንሞት ዝግጁ ስለሆነ ራሳችን አሳልፈን ስለምንሰጥ የምንከራከረው ከራሳችን ፍላጎት አንጻር ሳይሆን ከሕግ አንጻር ነው። ሁሉም የሚከራከረው እግዚአብሔርን ከመውደዱ የተነሳ ነው። ያም ልብላ የሚለው ሁሉን እግዚአብሔር ቀድሶታል ስላለ ነው። ይሄኛውም ደግሞ አልበላም የሚለው ደግሞ አይ እንበላ ዘንድ የቀደሰልን አለ፣ ደግሞ ያልተቀደሱ ደግሞ የተባሉ ክፍሎችን ደግሞ አንበላም ብሎ ስለሚል ነው። ስለዚህ ሁለታችሁም የምትከራከሩት እውነት አሁን ሁለታችሁም ግሩፖች ብትጠየቁ እንደማለት ነው ጳውሎስ። እናንተንም አቅርበን ብንጠይቃችሁ ለራሳችሁ ነው የምትኖሩት ብሎ ይጠይቃችኋል። አይ አይደለም፣ ሁላችን የምንኖረው ለክርስቶስ ብሎ ያስቀምጣል ማለት ነው። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖርም ወይም ብንሞት የጌታ ነን አለ። ብንኖርም ለጌታ ብንሞትም ለጌታ። ስለዚህ የምንኖረውም የምንሞተውም ለጌታ ነው ብሎ ይናገርና ለጌታ እንኖራለን ማለት እግዚአብሔር ለማገልገል ነው የምንኖረው ሲል ነው። ለጌታ እንሞታለን ማለት ደግሞ የእርሱን ስም መጥራት ሰማዕትነት የሚያስከፍለን ከሆነ እንሞታለን ይላል። ትልቁ ነገር ይሄ እያለ ይህን ትበላለህ፣ ይህን አትበላም፣ እንደዚህ ለብሰሃል፣ ይህን አልለበስክም እየተባባልን አንከራከርም ነው ጳውሎስ የሚለው። ስለዚህ ሮሜ ያለችውን ቤተክርስቲያን ያስጠነቅቃታል። በምግብ ጉዳይ ለምን ትጣላላችሁ? ማይበላ በቃ አይበላ፣ የሚበላ ይብላ። ትልቁ ዓላማችን ግን ምንድን ነው? በክርስቶስ የሚመጣው ነገር ልንቀበል ነው። ብንኖር እያገለገል ነው ማንን? ክርስቶስን። ብንሞት ሰማዕት ሆነን ለማን? ለክርስቶስ። ትልቁ ነጥብ ይሄ ነው ብሎ ቅዱስ ጳውሎስ ያስቀምጣል። ትልቁ ነጥብ ይሄ ነው ይላችኋል። ትልቁን ነገር ይዘው በጣም በጥቂቱ ነገር ይገፋፉ ስለነበር፣ ስለዚህ የሚበላም የማይበላም እርስ በርሳቸው እንዳይጨቃጨቁ ማሳሰቢያ ይሰጣቸዋል ጳውሎስ። ከዛ ወዲያ እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህ ነገር ሙታንንም ሕያውያንን ይገዛ ዘንድ ክርስቶስ ሞቷል ሕያውም ሆኗል ብሎ ደግሞ ይናገራል። ምን ማለቱ ነው? ስለዚህ ነገር ሙታን ሕያውያንንም ይገዛ ዘንድ ክርስቶስ ሞቷል ሕያውም ሆነናል ብሎ ይናገራል። በተሰሎንቄ መልእክቱ የምንነቃ ብንሆን የምናንቀላፋን ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ ይላል። ስለዚህ ብንሞትም በሕይወት ብንኖርም አንድ የክርስቶስ ስለኛ ስለሞተልን ሞትን ድል አድርገን ወደ ዘላለም ሕይወት መጥተናል ብሎ ቅዱስ ጳውሎስ ይናገራል። ስለዚህ
ሁላችን ምን ወደ ዘለዓለማዊ ሕይወት የተጠራነን በክርስቶስ የከበርን ሞትን የተሻገርን ሞትን ያለፍን ነው ብሎ ቅዱስ ጳውሎስ ይናገራል። ስለዚህ ነገር ሙታንንም ሕያውያንንም ይገዛ ዘንድ ክርስቶስ ሞቶልናል በማለት ይናገራል ማለት ነው። የምንነቃም ብንሆን የምናንቀላፋም ሲል በሕይወት ብንኖርም ብንሞትም ገዢያችን ክርስቶስ ነው ብሎ ይናገራል ማለት ነው። ከሞት በኋላም በሕይወትም እያለን አንድ ገዢ ነው፣ እሱም ክርስቶስ ነው ብሎ ይናገራል። ከዚ ወዲያ አንተ በወንድምህ ላይ ስለምን ትፈርዳለህ ይላል። ድጋሚ ለምን ነው የምትፈርደው? ለምን ነው የምትፈርደው? ወይስ አንተ ደግሞ ወንድምን ስለምን ትንቃለህ ይላል። አይሁዳኖች ይፈርዱ ስለነበረ፣ እነዚህኞች ደግሞ አይሁዳኖችን ይንቁ ስለነበረ እናንተ ለምን ትንቃላችሁ? እናንተ ለምን ትፈርዳላችሁ ይላል። እነዚህ አይሁዳኖች እናንተ የዘላለም ሕይወት አላገኛችሁም ስለሚሉ፣ በዘላለም ሞት ውስጥ ነው ያላችሁ ስለሚሉ፣ እነዚህኞቹ ደግሞ የእናንተ ሕግ ምን አመጣ ብለው ይንቁ ስለነበረ እናንተ በወንድም ላይ ስለምን ትፈርዳለህ ብሎ አይሁዳኖችን ይገጽሳል። እነዛኛዎችን ደግሞ ወይስ አንተ ደግሞ ወንድምን ስለምን ትንቃለህ ብሎ ደግሞ ያስቀምጣል። መናናቅ እንደሌለባቸው፣ መከባበር እንዳለባቸው፣ መፍረድ እንደማይገባ፣ እውነተኛ ፈራጅ ክርስቶስ እግዚአብሔር አምላክ እንደሆነ ያስቀምጥና ያስጠነቅቃል ማለት ነው። ይቀጥልና ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና ይላል። ስለዚህ ሁላችን በክርስቶስ ወንበር ፊት እንቆማለን ይላል። በነገራችን ላይ ይህን ጥያቄ እንደ ጥያቄ እናነሳለን። ጳውሎስ ከዳነ ታዲያ ክርስቶስ ፊት መቆም ለምን አስፈለገ? ሁላችን ሲል ራሱን አይደል? ስለዚህ የፍርድ ቀን ሲመጣ ጳውሎስም ለፍርድ ይቆማል ማለት ነው። ለምን አምኖ አይደለ እንዴ? ያመኑ ሰዎች ለምን ለፍርድ ይቆማሉ? ለምን? ለስጦታ ነው፣ ለተሻለ አክሊል፣ ለመሾም የአባቴ ብሩካን የሚለውን ቃል ለመስማት ተስፋ ያደርጋል ጳውሎስ። ስለዚህ ሁላችን ሲል በክርስቶስ ያመነን ሁሉ መቼ እንቆማለን? በክርስቶስ ወንበር ፊት። ስለዚህ የወንበሩ ፊት ምንድን ነው? ወንበሩ ብቻ ነው ያለው እንዴ? በባለስልጣኑ በክርስቶስ ፊት እንቆማለን። እውነተኛ ፈራጅ እሱ አለን። ስለዚህ እናንተ ማን ፈራጅ ያደረጋችሁ? እርስ በርሳችሁ አትፈራረዱ፣ አትናናቁ ብሎ ያስቀምጣል። ስለዚህ መፍረድ እንደሌለብን፣ መናናቅ እንደሌለብን፣ ትዕቢተኛ እንዳንሆን፣ አንዱ አንዱን እንዳይወነጅል፣ ሌላ ሌላኛው ላይ እጁን እንዳይቀስር፣ አንዱ በሌላው ኃጢአት ላይ እንዳይሾም፣ ሌላኛው ደግሞ በሌላ ኃጢአት ላይ እንዳይናገር ቅዱስ ጳውሎስ ያስጠነቅቅና ሁላችንም በክርስቶስ ወንበር ፊት እንቆማለን ብሎ በክርስቶስ ወንበር ፊት እንደምንቆም ይናገራል ማለት ነው። ይቀጥልና እኔ ሕያው ነኝ ይላል ጌታ። ክርስቶስ ሕያው ነው። ሕያው ማለት ማያበቃ፣ ዘመን የማይቀድም፣ ዘመንን የሚያስረጅ፣ ዘመን እርሱን የሚያስረጀው ሳይሆን ዘመንን የሚያስረጅ ነው ጌታ ኢየሱስ ክርስቶስ። ስለዚህ እሱ ሕያው ነው። የሙታን አምላክ አይደለም፣ እሱ የሕያውያን አምላክ ነው። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏል። ስለዚህ ጉልበት ሁሉ በአዲስ ኪዳን በነገራችን ላይ ታቦት ላይ የተጻፈው ቃል ይሄ ነው። እሺ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስ ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏል ተብሏል። ስለዚህ ጉልበት ሁሉ ለክርስቶስ ይሰግዳል ማለት ነው። ስለዚህ የአዲስ ኪዳን ክርስቶስ የሆነው እርሱ ይሰግዳል። ስለዚህ በታቦት ፊት ስትሰግዱ ይሄንን እያሰባችሁ ነው የምትሰግዱት ማለት ነው። ስለዚህ ጉልበት ሁሉ ለአንዱ ጌታ ኢየሱስ ክርስቶስ ይንበረከካል የሚለው ቃል ይሄ ነው፣ የአዲስ ኪዳናችን ታቦት ማለት ነው። እንግዲህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። እንግዲህ እያንዳንዳችን ሲል ስለ ራሳችን ለእግዚአብሔር መልስ እንሰጣለን ሲል ጳውሎስ ስለ ራሱ በእግዚአብሔር ፊት መልስ ይሰጣል። አዳም ስለ ራሱ በእግዚአብሔር ፊት መልስ ይሰጣል። ከስር የምትታዩን ቤተሰቦች ሁላችሁ ስለ ራሳችሁ በእግዚአብሔር ፊት ምስክር ትቆማላችሁ። ራሳችሁ ስለ ቃላችሁ ስላደረጋችሁ ትናገራላችሁ፣ እንናገራለን። ስለዚህ ጳውሎስ ራሱን ጨመረ። ምን አለ? እንግዲህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። ስለምን? ስላደረግነው እንጠየቅበታለን እና ሁላችን አለ። ስለዚህ ስለ ወንድማችሁ አጠገባችሁ ስላለው ምናምን ኃጢአት ምናለ ማውራት መሄድ የለብንም። ሁላችንም ለክርስቶስ መልስ የምንሰጥበት ቀን ከፊታችን ትጠብቀናለች። ስለዛ ነገር ማልቀስ አለብን። ከፊቴ ዞር በሉ ሲለን የሚሰማን ስሜት አላውቀውም፣ በጣም ከባድ ይሆናል። ምክንያቱም በጣም የምንወደው ቤተሰባችን አላውቃችሁም ብሎ ሲናገር ምን ያህል ስብራት እንዳለ እናያለን። በጣም የምንወደው ሰው ሲክደን ምን ያህል ውስጣችን እንደሚሰበር እናውቃለን። የፈጠረን አምላክ የዘላለም አባታችን ደግሞ አላውቃችሁም ሲለን ምን ይሰማን ይሆን?
እኛስ ደግሞ ፊቱ አላውቃችሁም የሚያስብል ስራ ይዘን እንዴት እንደምንቆም አላውቅም። ስለዚህ ለራሳችን ጊዜ መስጠት ይኖርብናል ጳውሎስ። ስለዚህ እያንዳንዳችን ስለ ራሳችን ለእግዚአብሔር ምን መልስ እንሰጣለን ብሎ ተናግሯል። እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ። ሁላችን ለየራሳችን ጥያቄ መልስ ለምንሰጥ እርስ በርሳችን አንፈራረድ። አንቺ እንደዚህ አድርገሽ፣ አንተ እንዲህ አድርገህ፣ ከአዳም እንዲሆነ እንትና እንዲህ አድርጎ፣ እንትና እንደዚህ ናት፣ እንትና ኃጢአተኛ እንትና የሚባለው ምናምን አንበልህ ነው። አያገባንም ስለ ራሳችን። ምክንያቱም ሁላችን ስለ ራሳችን ነው መልስ የምንሰጠው። እንትና እኮ እንዲህ አድርጋ፣ እንትና እኮ እንዲህ ምናምን አንልም። ለአዳምም ለሔዋንም ለእባብም አልጠቀምም። ሔዋን በእባብ ብታሳብም ከፍርድ አላመለጠችም፣ አንቺ ነው የተባለችው። አዳምን በሔዋን ቢያሳብ አላመለጠም፣ አንተ ነው የተባለው። አንቺ አንተ እንትና የምንባባልበት ጊዜ የለም ነው ቅዱስ ጳውሎስ። ስለዚህ ስለ ራሳችን እናስብ ይለናል። ይልቁንስ ይልና ይልቁን ግን ለወንድም እንቅፋትን ወይም ማሰናከያ ማንም እንዳይኖርበት ይህን ቁረጡ ይላል። አንዱ ለአንዱ ምን እንዳይሆን፣ አንዱ ለአንዱ እንቅፋት እንዳይሆን። አረማዊ ሁሉንም ሲበላ አይሁዳዊ ሊሰናከል ይችላልና። አሁን ነጥብ ያዙ። እነዛ ሲበሉ አይሁዳኖች ይሰናከላሉ፣ እነዚህ ቆሻሾች የማይረቡ ምናምን ስለሚሉ፣ እንዲሁም ደግሞ እነዚህኛዎቹን ስለሚተቹ ለእነዛኛዎቹ ወይም ደግሞ ለማይበሉ ደግሞ መሰናክል ስለሚሆኑ ወንድም ስለሆኑ በአንዱ ክርስቶስ ሁላችን ወንድም ስለሆነ የሚበላ የማይበላውን የማይበላም የሚበላውን እንዳይተቻች ያስጠነቅቃል። ይልቁን ግን ለወንድም እንቅፋት ወይም ማሰናከያ ማንም እንዳይሆን ይህን ቁረጡ ይል። ምክንያቱም ጌታ ኢየሱስ ክርስቶስ የተናገረው ነገር ስላለ ወየው ለዓለም ስለ ማሰናከያ ሳይመጣ አይቀርምና፣ ነገር ግን በእርሱ ጠንቅ ማሰናከያ ለሚመጣበት ለዚያ ሰው ወየውለት ብሏል። ሰውን ለሚያሰናክሉ ሰዎች ስለኛ ክፉ ነገር እንዲያወሩ ካደረግ እኛ እኮ አያገባንም ልንል እንችላለን። ለምሳሌ አረማውያኖች አሳማ እንበላለን ብለው ሊበሉ ይችላሉ። ግን አይሁዳውያኖች ባሉበት ቦታ አርደው እየበሉ ለእነዚህኛዎቹ ችግር የሚፈጥሩ ከሆነ ወየው። ማቴዎስ 18 ቁጥር 7 ላይ ወንድም እንዳያሰናክል እህቷ እንዳታሰናክል ሰው እርስ በርሱ እንዳይሰነካከል ስለሚያስቀምጥ፣ ስለዚህ ሐዋርያው አንዱ አንዱን እንዳያሰናክል ይጠንቀቅ በማለት ያስቀምጣል። ምን አገባን የሚባል ነገር የለም። አያገባኝም ማለት አይቻልም። ለምሳሌ አሁን አዳም እዚህ እኔ አሁን መጥቼ አይ ከዚህ በኋላ በቃ መጽሐፍ ቅዱስ አንብቤያለሁ፣ ስለዚህ እኔ እባብ ጠብሼ እበላለሁ ምናምን ብዬ አሁን ፊታችሁ እባብ እየጠበስኩ ምናምን ብበላ እኔ በቃ ይሄ እግዚአብሔር የፈጠረው ነው ምናምን ብዬ ብበላ እኔ እምነቴ ሙሉ ነው ምናምን በቃ ይሄ አያሰናክለኝም በቃ ምናምን ብዬ ልክ እንደነዛኞቹ ብበላ እናንተ ስለ እኔ ትሰናከላላችሁ። እየገባችሁ ነው? ስለ እኔ ትሰናከላላችሁ። ምን መብላት አምሯችሁ ምናምን እኮ አይደለም። እኔን እንደ ቆሻሻ ስለምታዩኝና እኔ ስለምትሰድቡኝ ከሃይማኖት ትወጣላችሁ። ስለዚህ እኔ መሰናክል የሆንኩባችሁ። ስለዚህ ያስጠነቅቃችኋል። አረማዊ ሁሉንም ሲበላ አይሁዳዊ ሊሰናከል ይችላል። ወንድም ማሰናከያ ትልቅ ኃጢአት ነውና፣ ስለዚህ እርስ በርሳችሁ ተጠባበቁ ይላል። በራሱ እርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄአለሁ ተረድቻለሁ አለ። ምንም ነገር እርኩስ አይደለም ይላል ቅዱስ ጳውሎስ። በራሱ እርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ክርስቶስ ሆኜ አውቄአለሁ ተረድቻለሁም አለ። ምክንያቱም ድሮ ሁሉንም እርኩስ ያደርግ ነበረ። አሕዛቦችን እርኩስ ያደርግ ነበረ። አሕዛብን አይጨብጥም ነበረ። ካልተገረዙ ቤት አይገባም ነበረ። ካልተገረዙ ሰዎች ቤት ገብቶ ምግብ አይበላም ነበረ ምናምን ነው። ግን ክርስቶስ ከገለጠለት በኋላ ካስተማሩ በኋላ ግን አሕዛቦችም የእግዚአብሔር ሕዝብ መሆናቸውን እና እነዚህ ሕግን ካለማወቅ አንጻር ያንን ነገር ይሰሩ እንደነበረ ስለተረዳ ጳውሎስ አሁን እርኩስ ነው ምናምን እንደማይል ነው የተረዳሁት። በክርስቶስ ሆኜ ተረድቻለሁ ይላል። ሲፈጠር እርኩስ ሆኖ የተፈጠረ ፍጥረት አለመኖሩን ተረድቻለሁ ይላል። በጌታ በኢየሱስ ሆኜ ማለቱ የብሉይ ኪዳን ሕግ እርኩስና ንጹሕ እያለ ስለሚያስቀምጥ በአዲስ ኪዳን ግን ሁሉ ንጹሕ እንደሆነ እግዚአብሔር አምላክ ንጹሕ አድርጎ እንደፈጠረው ተረድቻለሁ ይላል። ነገር ግን ምንም እርኩስ እንዲሆን ለሚቆጥር ለእርሱ እርኩስ ነውና አለ። ስለዚህ አሁን እኛ ኢትዮጵያኖች ከተማርነው ትምህርት አንጻር የኦሪት ሕግን አስቀድመን ከክርስቶስ መምጣት በፊት ስለተቀበልን
ለእስራኤል የተሰጠ ሕግ ሁሉ ኢትዮጵያ ትጠቀም ስለነበረ እና የኦሪቱ ተገዢ ስለነበረች ይህ ስርዓት ከትውልድ ወደ ትውልድ መጥቷልና በአዲስ ኪዳን ክርስቶስ ስለመጣልንና የሚበላ የማይበላ የሚባል ነገር የለም ብለን ልክ እንደ አረማውያኖች እንዳንሄድ እኛ ምን አለን ማለት ነው። አስቀድሞ ለሙሴ የተሰጠችውን ሕግ ኢትዮጵያኖች ይተገብሩ ነበር። ለምን? እሺ እንየው። ሙሴ ያገባው ኢትዮጵያዊቷን ነው። መጽሐፍ ቅዱስ ይላል ለሙሴ የተሰጠ ሕግ ሁሉ ኢትዮጵያኖች ያውቃሉ። ለአብርሃም የተሰጠውን ሁሉ የመገረዝ ሕግ ኢትዮጵያኖች ይፈጽማሉ። ማስረጃ፣ ያልተገረዘ ሰው ወደ መቅደስ ገብቶ ጸሎት አያደርስም። በዚህ በኦሪት የሐዋርያት ሥራ ላይ ስንመለከት ግን ኢትዮጵያዊ ጃንደረባ ኢየሩሳሌም ደርሶ ጸሎት አድርሶ በዛ ላይ ደግሞ ትንቢተ ኢሳያስን ጭምር እያነበበ ሲመጣ እንደነበረ ተመልክተናል። ያ ኢትዮጵያዊ ጃንደረባ በኢትዮጵያ ሀገር ላይ ከንግስቲቷ ቀጥሎ ሁሉ ንብረቷ ላይ የሚያዝ ታላቅ ነበር። ስለዚህ ከስሩ የነበሩ ሰዎች በጠቅላላ የሚቀበሉት ነው። ስለዚህ የኢሳያስን ትንቢት ያነባል፣ ትርጓሜው ግን አልገባውም። የመጣው ደግሞ ኢየሩሳሌም ባለችው ቤተ መቅደስ ሰግዶ ነው የተመለሰው። ይህን እንደ ነጥብ አንድ ትይዛላችሁ። ከሰለሞን ጋር ሚስት የሆነችው ኢትዮጵያዊቷ ማናት? ህንደኬ ወይም ደግሞ ኢትዮጵያዊቷ ሳባ። በዚህ በመጽሐፍ ቅዱስ ውስጥ ራሱ ክርስቶስ 13ኛ ወንበር ላይ የፍርድ ወንበር እንደተሰጣት ቃል እንደገባላት እና ያለ የሰለሞንን ጥበብ ለማየት ከሩቅ ምስራቅ መጣች በማለት ክርስቶስ ሜንሽን አድርጓታል። ስሟን ከሐዋርያቱ ጋር በ13ኛ ወንበርነት እንደምትቀመጥም ቃል ኪዳን ተገብቶላታል። መጽሐፍ ቅዱስ ላይ ገብታችሁ ማንበብ ትችላላችሁ። ያው ከዚህ በፊት ያነበብንም አንብባችኋል። ስለዚህ ሰለሞን ከእሷ ልጅ እንደወለደ እናውቃለን። ስለዚህ ከአሕዛብ እስራኤላዊ የሆነና የአብርሃም ወገን የሆነ አይወልድም። ስለዚህ ከኢትዮጵያዊቷ መውለዱ፣ ሙሴም ከኢትዮጵያዊቷ መውለዱ፣ ኢትዮጵያዊቷ ሚስት አድርጎ መምጣቱን ስንመለከት ኢትዮጵያኖችና እስራኤላኖች አንድ የሚያደርገን ሕግ እንደነበረን እና ሁሉም የአብርሃም ቤተሰብ ይሆን ዘንድ የተገረዙ እንደነበረ ከተገረዙ ቤተሰብ የተገኙ እንደሆነ እናውቃለን። ምክንያቱስ ለሙሴ ከጣዖት አምላኪና ካልተገረዙት ወገን ከሆኑት እንዲለዩ እስራኤላኖችን ሲያስጠነቅቅ፣ ሙሴን ግን ከሚስት ተለይ አላለውም። ምክንያቱም ለምንድን ነው ስንል ሙሴ ያገባት ኢትዮጵያዊቷ ሴት ሲጳራ ተብላ ትጠራለች። እንግዲህ እሷ ስሟን ከተሳሳትኩ ግን አርሙኝ። ስለዚህ እሷ ቅድስት እንደነበረች ከተገረዙት እና የእስራኤልን ሕግ ከሚቀበሉት ወገን እንደነበረች የታወቀ ነው ማለት ነው። ስለዚህ እኛ ኢትዮጵያኖች የማንበላበት ምክንያት ግብጽ ብትሄዱ ሜይ ቢ አሳማ ይበላሉ፣ ካልተሳሳትኩኝ አሳማ ይበላሉ። የአሳማ ምግብ ሊበሉ ይችላሉ። እሱም በልተው ወደ መቅደስ ይገባሉ። ብዙ ነገሮች ከስርዓት አንጻር የግብፅ ኦርቶዶክስ እና እኛ እንለያያለን። ሲሪያ ያለች ኦርቶዶክስ እና እኛ እንለያያለን። ህንድ ያለች ኦርቶዶክስ እና እኛ እንለያያለን። ከምን አንጻር? ከስርዓት አንጻር፣ ከምግብ አንጻር፣ ከቤተ መቅደስ ከመግባት አንጻር ምናምን። ስለዚህ በእንደነዚህ አይነት መንገድ ምን እንሆናለን ማለት ነው? የተለያየ መንገድ ይኖረናል ማለት ነው። ስለዚህ የተለያየ ስርዓት ቢኖረንም ነገር ግን አንዱ አንዱን እርኩስ አይልም ማለት ነው፣ በጳውሎስ ትምህርት ምክንያት አሁን በምናየው። ስለዚህ በራሱ እርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ክርስቶስ ሆኜ አውቄያለሁ፣ ተረድቻለሁ ይላል። መጀመሪያ ምን ስለሚል እርኩስ ይል ስለነበረ መጀመሪያ እርኩስ ናቸው፣ እነዚህ የረከሱ ናቸው፣ ከነዚህ ጋር አልገናኝም የሚል የነበረ ይጸየፍ የነበረ ክርስቶስን ያመኑ የሚያሳድድ የነበረ ፈሪሳዊ የነበረ ከአይሁድ ወገን የነበረ የአብርሃም ዘር እንደነበረ ነግሮናል። ግን አሁን በክርስቶስ ሆኜ አወቅኩኛል እና ነገር ግን አለ ምንም እርኩስ እንዲሆን ለሚቆጥር ለእርሱ እርኩስ ነው። በቃ ይሄ የሚያረክሰኝ ነው ካለ ያንን ነገር ቢበላ ይረክሳል፣ ኃጢአት ይሆንበታል። ኢትዮጵያኖች ምንም ያህል እንኳን ምግብ እርኩስ የማያደርገን እንደሆነ ብናውቅ እንኳን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ከእስራኤል ጋር ጨምሮ የተሰጣት ሕግ የነበራት ታቦተ ጽዮንን አስቀድማ ያስገባት ስለነበረች ሕግን ይቀበሉ የነበሩ ስለነበሩ በስርዓት የሚሄዱ የነበሩ ስለነበሩ መስዋዕት ያቀርቡ ስለነበሩ የእግዚአብሔር ሕዝብ ተብሎ የሚጠሩ ስለነበሩ ምንም ያህል ምግብ የማያረክስ እንኳን እንደሚሆን ቢያውቁ ይህ ምግብ ግን እርኩስ ነው ብለው እስከተናገሩ ድረስ ይረክሳሉ፣ ኃጢአት ይሆናሉ። ስለዚህ
ምንም ያህል እርኩስ እንዲሆን ለሚቆጥር ለእርሱ ምን ይሆንበታል አለ? እርኩስ። ለዚህ ነው አሁን አሳማ ትበላላችሁ? አትበሉ። መንቁራሪት ቢጠበስ ትበላላችሁ? ትበላላችሁ? አትበሉ። እበላለሁ ካለ አንድ ሰው ምን ይሆንበታል ማለት? ማሰናከያ ይሆንበታል። ያውቋል። ህሊናው ትንሽዬ ከተጠራጠረ፣ ትንሽዬ እየበላ ትንሽ ጥርጣሬ፣ ትንሽ የመጸየፍ ስሜት፣ ትንሽ በብዙ እኮ አይደለም በጥቂቱ የመጸየፍ ስሜት ከመጣበት ኃጢአት ይሆንበታል። ይህን ማወቅ አለብን። ያስወቅሳል። ምክንያቱም እኔ አይደለሁም ያልኩት፣ ማን ነው? ጳውሎስ። እርሱ ምን ይሆንበታል አለ? እርኩስ ይሆንበታል። ለዚህ ነው ኢትዮጵያውያኖች ከእንደነዚህ አይነት ምግብ የተከለከልን የሆነው። አንድም ከስርዓት፣ አንድም ከህግ አንጻር፣ አንድም ከድንጋጌ አንጻር ቤተክርስቲያናችን ደንግጋ ያስቀመጠችው ስለሆነ ለሚበላው እርኩስ ይሆንበታል። ሌላውን ግን የሚበላ ቢመለከት ግን መውቀስ አይችልም። መውቀስ አይችልም። ለምን? መውቀስም የተከለከለ ስለሆነ እንደነበረበት እንዳመጣጡ እንደ ባህሉ የሚሄድ ስለሆነ። ኢትዮጵያኖች ግን የተከለከለ ነው። ይሄ ፍትሐ ነገሥታችን ላይ ተከልክሏል፣ ተቀምጧል ማለት ነው። ወንድምህንም መብል ምክንያት የምታሳዝን ከሆነ እንግዲህ በፍቅር አልተመላለስክም ደግሞ ይላል። ያው በምግብ ምክንያት የምትጸየፈው አትንካኝ፣ ከኔ ጋር ህብረት አታርግ ምናምን የምትለው ከሆነ በፍቅር አልተመላለስክም። ስለዚህ ክርስቶስ ስለ እርሱ የሞተለትን እርሱ በመብል ምን አትበለው፣ አታጥፈው በማለት ያስቀምጣል። ስለ በላው ምግብ ብለህ ክርስቶስ የሞተለትን ያንን ሰው እንዳትጸየፈው፣ እንዳታጠፋው ብሎ ያስቀምጣል ማለት ነው። ስለዚህ ሲበሉ ብትመለከቷቸው ምራቃችሁን አትጥፉ፣ አትጸየፏቸው፣ ቆሻሻ አድርጋችሁ አትመለከቱ ይላል ቅዱስ ጳውሎስ። ለዚህ ነው ወንጌል መማር አለብን። አሁን እርግጠኛ ነኝ ልክ እነዚህ ወንጌል ከፍተን እያነበብን ባይሆንና ይሄን ቃል እየተናገርኩ በሆን ከስር የሚጻፈው የስድብ አይነት አዲስ መናፍቅ መጣብን ምናምን ልንል እንችላለን። ስላልተማር ስላላወቀ፣ የገባቸው መምህራን ግን በደንብ አድርገው ይገልጹታል ማለት ነው። ይሄ ነው ነጥብ። ስለዚህ ዛሬ ወደ 105 የሚጠጋ ሰው ይህን የመጽሐፍ ቅዱስ ክፍል እየተማረ ይገኛል ማለት ነው። በደንብ አድርገን ማወቅ አለብን። ምን እያለን ነው አዳም ይህንን ውገሩት ምናምን ሊባል ስለሚችል ማለት ነው። ስለዚህ መማር አለብን። ከዚህ በኋላውን ተምራችኋል። የተማረ ሰው ደግሞ ራሱን ይከለክላል። ከዛ ላይ ደግሞ የሚበላ ቢመለከትም መጸየፍ የለበትም ማለት ነው። ይህም በደንብ ማወቅ አለብን። ለዚህ ነው ቤተክርስቲያናችን የኮፕቲክ መምህራን፣ የኮፕቲክ አስተማሪዎች ቢመጡ፣ የኮፕቲክ ቀዳሾች ቢመጡ እኛ ጋር እንዲቀድሱ ክፍት የሚያደርጉት፣ የኮፕቲኮቹም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያኖች ቢመጡ እንዲቀድሱ ክፍት የሚያደርጉላቸው ይህንን ነገር ያውቃሉ። ይህን ትምህርት ያውቁታል ማለት ነው። እነሱ አጥንተውታል፣ ተምረውታል። የእኛም አባቶች ያውቁታል ማለት ነው። ግን እኔ ተሳስቼ ከመሰላችሁ ደግሞ ከፍ ያለ መምህር ጠይቁ። በነገራችን ላይ መጽሐፈ ትርጓሜም አጠገቤ አስቀምጬላችሁ ነው ማወራው፣ ከራሴ አይደለም ማለት ነው። ስለዚህ መጠየቅ፣ መረዳት፣ ይህን ክፍል በደንብ አድርጋችሁ የበለጠ ማወቅ ትችላላችሁ ማለት ነው። እሺ እንግዲህ ለእናንተው ያለው መልካም ነገር አይስደብ በማለት እንዳይሳደቡ ያስጠነቅቃል። የእግዚአብሔር መንግስት ጽድቅና ሰላም መንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም በማለት በመብልና በመጠጥ አይደለም የምትጨቃጨቁት ብሎ ጳውሎስ ያስጠነቅቃቸዋል። ስለ መብል ጉዳይ አይደለም፣ ስለ ዘላለማዊ ሕይወት መሮጥ እንዳለብን ብሎ ቅዱስ ጳውሎስ ያስጠነቅቃል ማለት ነው። በመብል ጉዳይ አትጨቃጨቁ፣ በቃ የሚበላ የማይበላ ምን አትበሉ ይላል፣ አትጨቃጨቁ በማለት ያስቀምጣል ማለት ነው። እንደዚህም አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። እንግዲያስ ሰላም የሚቆምበትን እርስ በርሳችሁ የምንታነጽበት እንትከል በማለት እርስ በርሳችን ምንሆን ይላል፣ እንከባበር፣ እርስ በርሳችን በክብር እንቀጥል ብሎ ይናገራል። በመብል ምክንያት የእግዚአብሔር ስራ አታፍርስ ይላል። ስለ ምግብ ብላችሁ ትልቁን ነገር እግዚአብሔር አምላክ መዳን የፈጸመ እግዚአብሔር አምላክ ያዳነውን እግዚአብሔር አምላክ ሰላም የሰጠውን እግዚአብሔር አምላክ የዘላለም ሕይወት የከፈልለትን ሰው እንደ ቆሻሻ አትመልከቱ ሲል ነው። ሁሉ ንጹሕ ነው ብሎ ቅዱስ ጳውሎስ ይናገርና በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው ይላል። ሁሉ ንጹሕ ነው ይልና በመጠራጠር የተበላ እንደሆነ ግን ለዚያ ሰው ሞት፣ ክፉ፣ ኃጢአት ያመጣበታል። ስለዚህ አንድ ሰው እየተጠራጠረ ምንም ነገር መብላት የለበትም። ይኸውላችሁ አንድ ነገር ልንገራችሁ። የማታውቁበት ቦታ ገብታችሁ እንኳን ትክክለኛ የሆነ ስጋ ቀርቦ ያ ስጋ የበሬ ነው የአህያ ነው እያላችሁ ከተጠራጠራችሁ ምግቡን አትብሉት ነው። አይደለም የምታውቁት የውሻ የምናምን ቀርቦ አይደለም።
የምታውቁት ስጋ በልታችሁ አፋችሁ ላይ ደስ የማይል ቴስት ኖሮት የአህያ ነው የውሻ ነው ወይንስ የምናምን ነው ብላችሁ እየተጠራጠራችሁ ጭምር ምን አትበሉ ነው? አትብሉ። እንደዛ ለሚጠራጠር ሰው ምን ይሆንበታል? ክፉ ይሆንበታል፣ ኃጢአት ይሆንበታል። የመጀመሪያው እኮ ቮሚት ያደርጋል። እዛ ድረስ ነው ሰውነት የሚጸየፈው። ሰውነት በዚህ ልክ አልቀበልም እያለ አይቀበላለሁ ብሎ የሚበላ ቢኖር ያ ሰው ኃጢአት ይሆንበታል ብሎ ቅዱስ ጳውሎስ ያስቀምጣል ማለት ነው። እኔ ግልጽ ይመስለኛል። ይቀጥልና ቅዱስ ጳውሎስ ስጋን አለመብላት ወይንም አለመጠጣት ወንድምን የሚያሰናክልበት አለማድረግ መልካም ነው ይላል። መልካም ነው አለመብላት አለመጠጣት ጥሩ ነው ይላል ጳውሎስ። በቃ የሚያሰናክለው ከሆነ ባትበላስ ይላል። ባትበላስ ለምሳሌ አሁን ይሄን ትምህርት ተምረናል። አይ ችግር የለውም እኔ ኃጢአት አይሆንብኝም ክርስቶስን አልካድኩም ብሎ አንድ ሰው መጥቶ ቢበላ አጠገቡ ያሉ ወንድሙ ቢጸየፍ እንዶ ቮሚት ቢያደርገው ቢሰናከልበት ቢጸየፈው ለወንድሙ መሰናክል ሆኗል። ስለዚህ ጳውሎስ ምን ይላል? ስጋን አለመብላት ወይንም አለመጠጣት ወንድምን የሚያሰናክልበትን አለማድረግ መልካም ነው ይላል። ለአንተ ያለህ እምነት በእግዚአብሔር ፊት ለራስህ ይሁንልህ ይላል። አይ እኔ አያሰናክለኝም እኔ ምንም ነገር አልሆንም የምትል ከሆነ በአንተና በእግዚአብሔር መሀል ይሁን። እምነት የጎደላቸው ሰው ስለሚኖሩ በእነሱ ፊት ብታደርገው ኃጢአት ይሆንብሃል እያለ ጳውሎስ ያስጠነቅቃል። ከዛ ወዲያስ ፈትኖ መልካም እንዲሆን የሚቆጥረውን ነገር በራሱ ላይ የማይፈርድ ግን ብፁዕ ነው ይላል። በራሱ ላይ የማይፈርድ። ስለዚህ ሰው ላይ መፍረድ እንደሌለብን ይናገርና የሚጠራጠር ግን ቢበላ በእምነት ስላልሆነ ተኮንኗል ወይም ተፈርዶበታል። የሚበላ እየተጠራጠረ ቢበላ ምግቡን ቢቀምስ ተፈርዶበታል ወይም ተኮንኗል ይላል። በእምነትም ያልሆነ ሁሉ ምንድን ነው አለ? ኃጢአት። በእምነት ያልሆነ ነገር ሁሉ ምንድን ነው? ኃጢአት ነው ይላል። ኃጢአት። ይሄ ነው የዛሬው ትምህርት።